አቮይዳንት ሰዎች ይጨንቃቸዋል ሰው ሲቀርባቸው ሲጠጋቸው በጣም ጊዜያቸውን ስሜታቸውን አካላዊ ቅርበታ ሁሉ ነገር ሲጋላቸው ያው በጣም የስሜትን ማጋራት ጥብቅ ማለት አፌክሽን ልንለው እንችላለን መተቃቀፉ መሳሳሙ ሐሳብን መግለጹ ስሜትን መግለጹ ጊዜ አብሮ ማሳለፉ ከሰው ጋር በጣም እንደዚህ መቆራኘቱ እጅና ጓንት መሆኑ ለነሱ ምቾት አይሰጣቸውም። ለነሱ ምቾት የሚሰጣቸው በመሸሽ ነው። ሁለት አይነት አቮይዳንስ አለ ወይም ሁለት አይነት ሽሽት አለ። አንደኛው የፍርሃት ነው። አንደኛው ደግሞ ቁጥጥርን ያለ ነፃ የመሆን ፍላጎት ነው። ማለት ሰው ጋር ነፃነትን እንፈልጋለሁ። አሁን አንዷን ትላለች ባል ካገባው ባል አልገባም አለች። ለምንድን ነው አታገቢው? ምንድነው ይሄ የተፈጠረው? ፍቅረኛዋ ንጋባላት በጣም ከዛ በኋላ መሸሽ ጀመረች። በርግጥ ቅዝቅዝ ያለች ናት። እሱ የሷ አመለካከት በቃ ሴት ናት ያመለካከት አለ ሴት ስለሆነች ምንም ብትሆን እኔ ነኝ መስራት ያለብኝ እኔ ነኝ መምራት ያለብኝ ነው። በዛ በሚል ቅዝቅዝ ያለች ናት። ቅድም እንዳልኩት ጥብቅ የለም ቁርኝት የለም ምናምን በቤተሰቧ ውስጥ በጣም ከፍተኛ የሆነ ችግር የሆነ ነው። ዝም ብላ ቦታ ያልተሰጣት በራሷ የመጣች ናት። እዚህ ላይ ምን ትላለች እሷ? እንደው አንደኛ ደረጃ ትምህርት ላይ ትንሽ የሆነ በእጅ የሚሰሩ ስራዎችን እየሰራው እየሸጥኩኝ ሽልጦ ገዝቼ ራሴ በላ ነበር ትለምበር ምግብ በዛ ደረጃ ኢንዲፔንደንት አቮይዳንት ናት። በቃ ይሄ ከሰውም ጋር እንደዚህ ጥብቅ ያለች አይደለችም። ከዛ ግን ራሷን ያሳደገችው ሰርታ ሽልጦ ዳቦ ገዝታ በልታ እንግዲህ ምንድነው እቺ ልጅ በተደጋጋሚ ማለት ነው ታገኛለች እንደዚህ ጥብቅ ያለ ግንኙነት የሚፈጥሩባት ወይም እንደዚህ አይነት ነገር ውስጥ የሚገቡ ሰዎችን በመሸሽ እንትን ትላለች ማለት ነው። ግንኙነቷን በጣም ጥሩ አታደርገውም። ይሄ ጓደኛው የመጨረሻው አብሯት ያለው ሰው በቃ የሴት ጉዳይ ነው ባህሉ፣ ስለዚህ ወንድ ነው መምራት ያለበት በሚል ቀጠለ። ነገሩን አየ ተመለከተ። ግን የሷ ሁኔታ በፍጹም ሊቀየር አይችልም ማለት ነውና እንደዛ በምታደርግበት ጊዜ እሱ ምንድነው እንግዲህ ወደ በተለያየ መንገድ የራሱን ስሜት የራሱን ፍላጎት የማሟላት ሂደት ማለት እምነት ማጉደል ሁኔታ ውስጥ መግባት ውስጥ ይገባል ማለት ነውና እሱም ያበላሸ ነው። በርግጥ እሱም ግንኙነት ውስጥ ያለውን ሁኔታ ያበላሸ ነው። እሷም ደግሞ ነገሩን በመሸሽ በቃ የግንኙነት ውስጥ ያለውን ስሜት ሐሳብ ፍላጎት ቅርርቡን የመሳሰለውን ነገር ባለማጥበቅ በመሸሽ ነፃ በመሆን የግንኙነቱ እንዲበላሽ የማድረግ ሂደት ነው ማለት ነው። ስለዚህ ሆን ብለን ነው ጠልፈን የምትጥለው ሆን ብለን ራሳችንን ግንኙነታችን እነዚህ ያልናቸው እንግዲህ የመሸሽ ባህሪ፣ የመተቸት ባህሪ፣ የማጣጣል ባህሪ ወደ ማጣጣሉ እንዲያውም ልንጣ በዚሁ አሁን ወደ ቀጣይነት እንዲያውም ላነሳው ነበረ። ማጣጣልስ ስኬትህን ማጣጣል፣ አቅምህን ማጣጣል፣ ግንኙነቱን ማጣጣል እነዚህ ነገሮች እንዴት ናቸው? እንዴት ታያቸዋለህ? አሁንም አንዱ የራስን ጠልፎ ይመጣል መንቀፍ ነው። መንቀፍ፣ መተቸት እና ማጣጣል ይሄ መሰረታዊ የሆነ የግንኙነትን የሚያበላሽ እና ሰቦታጅ የሚያደርግ የባህሪ አይነት ነው ማለት ነው። በትዳር ውስጥ ያለንም በፍቅር ውስጥ ያለንም የግንኙነት ሁኔታ የሚያበላሽ ነው ማለት ነው። መንቀፉ ያንድ ሰሞን አይደለም። መንቀፉ ምክንያታዊ አይደለም፣ ልማድ ነው የሚሆነው ማለት ነው። አንዱ ባል ራሱን የተገነዘበ ዲፌንሲቭ ያልሆነ ክላይንት ነው እና ባለቤቴ በጣም ደስተኛ ናት ይላል። በጣም ደስተኛ ናት እና ዛሬ ከ10 ስንት ትሰጠኛለች ትለኛለች አለ። ይሄ ያለችበት ምክንያት ምንድነው? ቤት በገባ ቁጥር ወይም በተገናኙ ቁጥር ያርማል፣ ያስተካክላል።
ያጣጥላል። በቃ ይሄ ምንድነው ይሄ እንደዚህ መሆኑ የሆነ ቤት ውስጥ በሚደረጉ በቤት አያያዝ በእያንዳንዱ ነገር የማረም የመንቀፍ የመሳሰለ ባህሪ ያለበት። ባለቤቱ ግን ደስተኛ ናትና ይህንን ነገር ከነገር አትወስደው፣ ጭራሽ ወደ ጨዋታና ቀልድ ነው የቀየረችው። እና ዛሬ እንዴት ነው ከ10 ስንት ነኝ ትለዋለች። ስንት ነው ዛሬ የምትሰጠኝ ብለህ ጠብቀሃለሁ። አንዳንዴ በጣም ትስቃለች አለ። ለምንድን ነው የምትስቂው ስላት፣ አይ ዛሬ ምንም ያልከው ነገር የለም፣ ምንም ማስተያየት አልሰጠህም፣ በቃ እንዳጣጣለ ነው። ግን እዚህ ላይ ደግሞ ምንድነው ማጣጣልና መተቸት በነገራችን ላይ ከበላይነት ጋር ብቻ አይገናኝም። ከውጥረት፣ ከጭንቀት፣ ከብስጭት፣ ከድብርት ጋር ይገናኛል። ድብርት ውስጥ የሆኑ ውስጥ ያሉ ባሎች ወይ ሚስቶች፣ አሁን ይህ ሰው ድብርት ውስጥ ያለ ሰው ነው፣ ድብርት ውስጥ ያለ ሰው ነው እና ድብርት ውስጥ ያሉ ሰዎችን ሊነቅፉ ይችላሉ። ወይ ጭንቀት ውስጥ ያሉ ሰዎች፣ ውጥረት ውስጥ ያሉ ሰዎች ሲመጡ ቤቱ ሲገቡ ወይ ባል ወይ ሚስት በቃ ሁሉን ነገር ለመንቀፍ ማጣጣል፣ ያልሆነ ያልተገባ አስተያየት ሁሉ ሊሰጡ ይችላሉ። ሰዎችን ዝቅ የማድረግና የማጥቃት እና የበላይነት ሆኖ መታየት ደግሞ ራሱን የቻለ ያው ሌላ የማንነት ህመም ሊሆን ይችላል፣ የሰብዕና ህመም ሊሆን ይችላል። ሁሉም ግን የሚተቹ የሚነቅፉ ሰዎች የውስጥ ትግል ያለባቸው ጭምር ናቸው። ድብርት ውስጥ ያሉ አሁን በተለያዩ ጥናቶች ድብርት ውስጥ ያሉ ሰዎች ወደ መተቸቱ ያመዝናሉ። አንዳንዴ ድብርት ውስጥ እንዳሉ ሁሉ ላይረዱት ይችላሉ። በዛ ስሜት ውስጥ ሆነው እንግዲህ ግንኙነቱን ያበላሹታል ማለት ነው። ግንኙነቱ በእርግጥ ስለዚህ ድብርታቸው፣ ስሜታቸው የመሳሰለው ነገር እንዲተቹ፣ እንዲነቅፉ፣ አቃቂር እንዲያወጡ፣ እንዲያጣጥሉ ሊያደርጋቸው ይችላል ማለት ነው። እንደዛ ሊያደርጉ ይችላሉ እና እንደዛ ነው። አንድ ደግሞ ባል ሚስት የምትለው ምንድነው ሌላም ከሰው ሲመጣ የሚያጣጥላል፣ ባሌ ያጣጥላላለች። በዙሪያችን ሌሎች ሰዎችም ሲመጡ ያጣጥላል ትላለች። ያ የማጣጣል ባህሪ እሷን ያሸማቀቃታል። የት ልግባ ትላለች። እንዲህ ሰዎች ከፊታችን ሲሸማቀቁ ወይ ሲደነግጡ ማየት አልፈልግም፣ እንዴት እንደዛ ያደርጋል ትላለች። ይሄ ሰው ግን ይሄኛው ግለሰብ ግን ቅድም ያለው የዚህ የመበሳጨት የድብርት የመሳሰለው ሳይሆን ያኛው የማንነት ጉዳይ ነው። የስብዕና ችግር ያለበት ግለሰብ ነው። ሁሉንም ሰው ረግጦ ዝቅዝቅ አድርጎ እሱ ጎልቶ መታየት የሚፈልግ ግለሰብ ማለት ነው። ስብዕና መዛባት ያለበት ነው እና ማጣጣል፣ ዝቅዝቅ ማድረግ፣ መተቸት፣ መንቀፍ በጣም አንዱ የግንኙነትን፣ ፍቅርን፣ ትዳርን ከሚያበላሹ ነገሮች መካከል አንዱ ነው። እዚሁ ላይ እንግዲህ መዘጋጋት ብለናል። ያው መዘጋጋት ባይተዋር መሆን፣ ደባል መሆን እሱም ያበላሻል። ሌላው ደግሞ ራስን መከላከል፣ ባልን፣ ሚስትን ወይም ፍቅረኛን ለማዳመጥ ለመረዳት አለመፈለግ፣ እሱም ራሱ ሌላው ንቀት ነው። ንቀት እዚህ ላይ መጥቀስ እንችላለን። ግንኙነትን ከሚያበላሹ ነገሮች መካከል አሁን ከንቀት መካከል አንዱ አስተያየት ነው። በስራችን በተደጋጋሚ እንደ ጥናትም ቢያዝ በተደጋጋሚ የሚነሳ ነገር ምንድነው? አስተያየት። በተለይ ወንዶች፣ በእርግጥ ወንዶች ማለት ነው። ምናልባት 50-60 ሰዎች ሴቶች ሚስቶች ሊሆኑ ይችላሉ እንደዛ ሲናገሩ እና እኔ ይዘዋለሁ፣ ግርም እያለኝ ይዘዋለሁ እና በጣም አስተያየቱ ያስፈራል፣ አስተያየቱ ያስጠላል። እንዴት ነው የምታየኝ በእናትህ? እና በንቀት አሁን መገላመጥ አለ፣ በጥላቻ ማየት አለ፣ ይታወቃል አስተያየት። አሁን ይሄ ንቀት ነው። እዛ ውስጥ እንግዲህ ሚስት ምን ያህል እንደምትረበሽ መገመት አይቻልም። አስተያየት አለ፣ ራሱን የቻለ አስተያየት። መገላመጥ ምንለው አለ፣ ለምሳሌ በጥላቻ በክፉ ማየት አለ። ደግሞ ይሄ በቃ አሁን ይሄን በቃ ዝቅ አድርጎ የማየት ነገር አለ። እንደዛ እነሱ ሁሉ ግንኙነት ውስጥ የግንኙነትን በገዛጅ የማበላሸት
ባህሪ ናቸው ማለት ነው። እነዚህ ነገሮች ሁሉ ግንኙነቱን ራስን ማበላሸት ነው። ሌላው ደግሞ ሆን ብሎ ሌሎች ሰዎች በተለይ የፍቅር መጀመሪያ ላይ ሌሎች ወንዶች ወይ ሴቶች እንዳይፈልጉን የማድረግ ድርጊቶች ናቸው። እንዳይፈልጉን የማድረግ ድርጊቶች መልአክ የመሰለ ሰው ወይም በጣም ጥሩ የሆነች ሚስት ሴት ያገኛሉ በህይወታቸው ውስጥ በጣም ጥሩ የሆነች አሁን በተረጋጋሚ ትይዋለሽ ለኛ ምቹ የሆኑ ሰዎችን መግፋት ማይመቹትን መጎተት እንደዛ አይነት ያው ይሄ ትራውማ ጋር በብዛት የሚባል ነው። ያ ሰው ማይፈልገውን ነገር ሆን ብሎ ማድረግ ለምሳሌ በፍጹም መጠጣት የሚጠጣው ወንድ አልፈልግም ካለችው ኦኬ መጠጣት አትፈልግም ይሄ አስተውሉትም ሳያስተውሉ ነው ይችላል። ከዛ በኋላ ጠጪ ሆኖ ቁጭ ሊል ይችላል። ከዛ ተጠላለች ይለያል። ከዛ እንደዚህ አይነት ክላንት አላው የሚጠጣ ንጹህ የሆነ ሱሰኛ ያልሆነ ሰው ነው የምፈልገው ስትለው ወዲያውኑ ወደ መጠጣት ይገባል። አሁን ይሄ አንኮንሺየስ ነው መለያየት ፈልጓል። አዎ ከዛ ከተለዩት በኋላ ደህና ነው የሰው ከዛ ደግሞ እንትን ይላል። አሁን ምንድነው ምትዋብ ምታመር ወይም አለባበሷ እንደዚህ የሆነ ከሆነ እንደ ነገር ይሆና ትሄዳለች ፍቅር ቀጠሮ ላይ ማለት ነው። በቃ እንዲተወኝ እንዳይፈልገኝ ምን ማድረግ አለብኝ እንደ ነገር ይሆና መሄድ ወይም ያ ወንድ የማይፈልገውን ገጽታ ይዛ መሄድ ማለት መልክ ሁሉም የራሱ የሆነ መስህብ አለው። ግን ያ ወንድ የማይፈልገውን አለባበስ የማይፈልገውን ገጽታ ዝቅ አድርጎ እንዲያያት እንዲጠላት እንዳይፈልጋት የሚያደርጉ ድርጊቶችን አስተውላም ሳታስተውልም ታደርጋለች ማለት ነው። በዛ የተነሳ ይተዋታል ወይም ትተዋለች ማለት ነው። ሌላው ደግሞ ጠብና ግጭት መፍጠር ነው። በቃ ሆን ብሎ በቃ በትንሹም በትልቁም ጩኸት መፍጠር፣ ጭቅጭቅ መፍጠር፣ ግጭት መፍጠር፣ ጥል መፍጠር። በተለምዶ ምን ይባላል ይሄ እዚህ ቤት ቀይሩ ይባላሉ ባልና ሚስቶች ከሆኑ እዚህ ቤት የሆነ ሰይጣን በፊት እኮ የነበሩት አሁን እኔ ሰምቻለሁ የተከራየ ነው ቤት አለ ባል የተከራየ ነው ቤት ለካ እንደዚህ የገቡ ባልና ሚስቶች ይጫጨቃጨቁበት ነበር አለ ይጫጫሁበት ነበር አለ። እሺ ከዛኛም ስንገባ እንደዛ ሆናል። በቃ ቤት አላለ ጎረቤት ሌላ ተከራይ እውነት ቤቱን ለቀቁ በቃ ቤቱ የሆነ ችግር አለበት መንፈስ አለው። እነዚህም እንግዲህ እንትን ናቸው ማለት ነው። ግንኙነታቸውን የሚያበላሹ ሰዎች አንድ ሰው ሁለት ሰው ብቻ አይደለም ብዙ ሰው ግንኙነቱን ያበላሻል። እና በዛ ውስጥ ለቀቅ ነው አለ በቃ እስኪ እንቀይር ብለን ሰይጣኑ ግን ተከትሎን መጣለ ቤቱን ለቆ መጣለ ተከትሎን መጣለ ጭራሽ ቤተ ክርስቲያን ባጠገባችን አለ። ግን አሁን ይጣላል አሁን እና ግጭት አታካሩ አምባጓሩ አረኔ ምንድነው አንዳንዶቹ አረ ምንድነው ምን ሆነሽ ነው ግጭትና ጭቅጭቅ የምትፈጥሪው? በነገራችን ላይ በጭቅጭቅ ትኩረት የሚያገኙ ሚስቶች አሉ። በቃ አካባቢውን ባግዳድ ስታረገው ያኔ ትኩረት ታገኛለች። ያውኔ በመጣላት በመጋጨት በመጨቃጨቅ ትኩረት ልታገኝ ትችላለች። ግን እሱ ግን ግንኙነቱን እያበላሸባት ይመጣል እያበላሸ ይመጣል። መጨረሻ ላይ ከቁጥጥር ውጪ የሆነ ይመጣል ማለት ነው። ጭቅጭቅ፣ ግጭት፣ መተቸት፣ መንቀፍ፣ መሸሽ የመሳሰለው ነገር ሁሉ ግንኙነትን የሚያበላሹ ናቸው ማለት ነው። ግንኙነቱን እያበላሸ መጨረሻ ላይ ምንድነው ከዛ አንድ ሰው በህይወቱ ለምሳሌ የግንኙነት ችግር ሞክሮ አለፈታ ስለሆነ ሌላ ሴት አግኝቶ አሁን ከዛችም ሴት ጋር እንደዛ አሁንም ይሞክራል መጨረሻ ላይ አቅመ ቢስነት ወይ ተስፋ መቁረጥ ይመጣል። ከዚህ በኋላ ምንም ማድረግ አይቻልም ብሎ ይቀመጣል ማለት ነው። ይሄ ምንድነው ይማራል፣ በዛ አእምሮ ይማራል ወይም ባህሪ መማር ይሆናል ማለት ነው። አቅመ ቢስ ይሆናል።
ስለዚህ አሁን ቴራፒስት ጋር ይመጣና ደግሞ ያው እንደሚቻል የመማር ሂደት እንደገና ኦኬ በጥሩ መነጋገር፣ መደማመጥ፣ መግባባት፣ መፈቀር፣ ማፍቀር፣ መመስገን፣ መደነቅ፣ መከበር የመሳሰለው ነገር ሁሉ እንደሚመጣ በተለይ በሌላ መንገድ እየተማረ እንዲመጣ ማድረግ ነው ማለት ነው። እና መጨረሻ ላይ ግን ግንኙነቱ የተበላሸ ከመጣ በኋላ ነገሩ ሁሉ ከቁጥጥር ውጭ መሆን ስሜት ውስጥ ይገባል አንድ ሰው። እነዚህ እንግዲህ የራሳቸውን የቻሉ ምክንያቶች አሏቸው፣ የራሳቸውን የቻሉ መነሻዎች አሏቸው። ውድ የትዕግስት ዋልተ ንጉስ ፖድካስት ተከታታይ ቤተሰቦቼ ፕሮግራሜን ስለምትከታተሉትና ሼር ላይክ ስለምታደርጉት እጅግ እያመሰገንኩኝ ይህን የምትከታተሉት ፕሮግራም ጠቃሚ ነው ብላችሁ ካሰባችሁና እንዲሁም ደግሞ የሚመለከታቸው ሰዎች ብልክላቸው የበለጠ ተጠቃሚ ይሆናሉ ብላችሁ የምታስቡት ወዳጅ ዘመድ ጓደኞች አጠገባችሁ ካሉ ይህንን ፕሮግራም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። አመሰግናለሁ።